ጊዜ አብሮ የኖረን ሰው በረሳ ጊዜ አታረቀው ይባላል። እውነት ነው ጋሽ። አንቺ በመከራ ጊዜም በጭንቅ ጊዜም ሁሌም ከጎኔ ነበርሽ። አሁን ደግሞ በድል ጊዜም ደግሞ ከጎኔ ትቆሚያለሽ። እሺ ምንም አትቀየሪ ሰው ግን አንቺ ነሽ። አዎ ወንድም ካላመጣልኝ እያለች ምንድን ማን የመጣው? ክፈቹ ነበር። ሄሎ ዝና፣ ምን ፈልግሽ? አይ ወደ እነ ብሩክ ቤት እየሄድኩኝ ነው። የብሩክ ቤት መሆኑ ለምን ታምኛለሽ? የእኔ ቤት ነው ወደ ቤቴ ነው የሚሄደው ብለሽ ንበኝ። እሺ ምን ልርዳሽ? ዝና ምንም ገንዘብ የለኝም። እኔ ቆይ ኤቲኤም ካርድሽ ነኝ። እነ ብሩክ ሊከሱ ነው የተነሳች መድብል እንኳን ሳይቀር አብረው ሊከሱ እየተወራሉ እና ፈርተ ነው ጅል አንፎ እኔ ዝና ነኝ እንደፈራው ዝና ፈረስ ወይዘሮ ማህሌት ዛሬም እንግዲህ የተላከችውን መልእክቷን ይዛ ወይ ካንጀቷ ተጸጽታ አይደለ ቀጥታ ዴፋ ቀና እያለች እነ ብሩክ ቤት መታለች። ቤተሰቦቻችን እንደው ድፍረቷን እኮ እኔ ሳላድንቅ አላልፍም። በነገራችን ላይ ጋይስ እኔ እንደ ማህሌት አይነት ድፍረት ቢኖረኝ ኖሮ ማለት ነው እስከ ዛሬ በቃ ምን አይነት ዲያስፖራ እንደምሆን በቃ ራሴን እዚህ ቦታ ላይ ማግኘቴ በጣም እየቆጨኝ ነው። ምክንያቱም በዚህ ድፍረቷ ሌላ መልካም የሆነ ጥሩ ሰውን የማይጎዳ ጥሩ ለሷ ደግሞ መልካም ገቢ የሚያስገኝ የስራ አይነት ብትሰራ ኖሮ ጋይስ በዚህ ድፍረቷ በዚህ ስግጥናዋ ብቻ እንዴት ብዬ ልንገራችሁ እናንተ እንዴት ያን ሁሉ መከራ አድርሳ ብሩክን እንግዲህ አይታችኋል ቤተሰቦቼ ልጁን ለመግደል እሱን ለማሳሰር እሱንም ለመጣል ቅድስቴን በቃ ብሩክን ምን ያላረገችው ምን ነገር አለ ማለት በብሩክ ላይ ያልሰራችው አይነት በደልና ግፍ ምን አለ እንደው ምን አለ ብላችሁ ትገልጻላችሁ? ወይኔ ድፍረት እኔ ድፍረቷንማ እኮ ሳላድንቅ አላልፍም። አንዳንድ አይገረሙም ጋይስ በእውነቱ ነገር ማለት ነው ድፍረቷ በስላሴ ስም እስከ ጥግ ድረስ እናንተ እኔ አራት መጣም ማታደርገውን ፈርታ ትቀራለች ወይ ደግሞ የሆነ ሰው ልትልክ ትችላለች ምናምን ብዬ ነበር ያሰብኩት። እንግዲህ ለራሷ ቀንጫ ቀንቧ እያለች መታለች። ከቴም ሰፈር ስትደርስ ማለት ነው ለዝና ደውላ ዝና እየሄድኩኝ ነው ልንገር ብዬ ነው ምን በዛው ብሩክ ድንገት ወደ ላኛው ቤት ላከኝ እንደሆነ ጸሎት አድርግልኝ ነገር ነው መሰለኝ። ከዛ እና እኔ ምን አገባኝ ታዲያ እኔ የምፈልገው እዛው ታርቀናል የሚል ሜሴጅ እንጂ ሌላ ምን ይተከረልኛል አላላት። ምሶሪያሞ ብር ፈልጌ ነው ምናምን ያው ብር ምናምን አለኝ ማለት ነው። የመጀመሪያ ትንሽ ብር ይሰጠኛ መስሏት ነው አላት ዝና እኔ አንቺ ኤቲኤም ማሽን መሰልኩሽ እንዴ ሳይሰራ የሚበላ ምንም ነው አላት ማለት ነው። አንቺ አካለ ጎዶሎ አይደለሽ ሙሉ አካል ይዘሽ የተሰጠሽን ስራ ባለመስራትሽ ነው ብሩ ያመለጠሽ እንጂ ብትሰሪ እኮ ዛሬ የምን ባለቤት እንደሆንሽ ታውቆሻል እያለ እንግዲህ ዝናም እየተበበነባት ነበር ቤተሰቦቻችን። እሷ ግን ማለት ነው ጋይስ ያን ሁሉ በደል ያን ሁሉ መከራ ያን ሁሉ ስቃይ አድርሳ ዛሬ ብሩክ ጋር መጣ ጋይስ። ወይኔ ድፍረት ቅድስት የማበረ ስትከፍት ማለት ነው ደነገጠች እንዴ ባትሪ ደነግጥ ነው የሚገርመው። አስባችሁታል? እሷ አሁን ወደፊት ህይወቷን አጣጥም ይኖራለሁ ህይወት ቀጥላለሁ ይብላ አሁን ከብሩክ ጋር ብሩክም እንግዲህ በቃ በክፉም በደግም ጊዜ ዛሬም ደግሞ በስኬቴ ጊዜ ከኔ ጋር ነሽ ምናምን ብሏት ዛሬ ደስ ብሏት እንግዲህ ጥሩ ነገሮችን እያወሩ የራሳቸውን ህይወት የሚያጣጥሙበት ሰዓት ላይ አንድ ሁለት ብላ በደንብ አስታማ ዛሬ ቀና ብሎ ቁጭ ሲል
ማህሌት እየመጣች ጋይስ መጣች። ወይኔ እንኳንም መድብል ቤት የሌለና ያልኩት መድብል ኖሮ ቢሆን ማለት ነው ወደ ላይኛው ሰማይ ነበር የሚለቃት። ብሩክን ትግስት ስላለው ምክንያቱም ሌላ መልሶ ሌላ ሪስክ ውስጥ መግባት ስለማይፈልግ እንግዲህ ዝና ምን ቢላት አሪፍ ነው አላስገባሽም እንኳን ቢልሽ እስከ አንድ ሳምንት ዘው ቀሄው ላይ ቁጭ ባላላትም ተመልሰሽ ከኔ ጋር እንዳትመጪ እርፍ። እሷም ደግሞ በቃ በነገራችን ላይ ፍራታ አጋታለች እኮ አንቺ የሱ ፈረስ ነሽ አራግፎ አሁን ደግሞ ጥሎሻል ሜዳ ላይ ጥሎሻል። ስለዚህ ወደ ራስሽ ተመለሽ። በርግጥ ኤፍራታም ብሩክን ይቅርታ እንድትለው ብላታለች። ግን እሷ የፈለገችው ይቅርታዋ ከልቧ ተጸጽታ ምናልባት ይቅርታ ካደረገላት እንኳን ራሱ ቤቱ እንድትገባ ነው ኤፍራታ ማለት ሐሳቧ። ምክንያቱም እንዲሁ ከምትቀር ብላ ነው። እሷ ግን ዝናን ተልእኮ ለማድረስ ነው አሁን የመጣችው ማለት ነው። እና ቤተሰቦቻችን በጣም ነው የሚያስጠላው። ብሩክ ምን የሚል ይመስላችኋል? እኔ እንጃ እስማ ምን ይላታል ጋይስ? እኔ እንጃ እውነት በጣም የሚከብድ ነገር ነው። ቅድስቴ እንግዲህ ከድንጋጧ የተነሳች በሩን ዘጋችሁ ከፈተችው፣ ዘጋችሁ ከፈተችው፣ ዘጋችሁ። መጨረሻ ማን ነው ክፈችው ምናምን ሲላት በቃ ግራ ተጋባት። አሁን በቃ እንግዲህ እግሩ ስር ወርቃ ምናምን ይቅርታ አድርግልኝ ምናምን ይቅር ለእግዚአብሔር ግን እዛው ይቅርታሽን ቀቅለሽ በእርግጠኝነት ወደ ቤት ያስገባታል ብዬ አላስብም። እቤት ካስገባትማ እኔ ይሄን ድራማ አቆመዋለሁ ነው የምላችሁ። ማየት ነው የማቆመው እንዴ! በጣም ነውር ነው፣ አይደረግም በጭራሽ ሊሆን አይችልም። ቤተሰብ ወይኔ ግን የማህሌት ድፍረቷን ግን ሳላደንቅ አላልፍም። በዛ አጋጣሚ ኮንፊደንሷ ህይወቷን አሳልፋ መስጠቷ የሌለ ነው የምላችሁ የሌለ። ምክንያቱም በቃ እንዴት ሰው በህይወቱ ላይ ይህን ያክል ዋስትና አድርጎ መስጠት ማለት በጣም ከባድ ነገር ነው። እንግዲህ እሱም በእሱ አይተናል ማለት ነው። ብሩክ እንግዲህ ቅድስቴን በክፉ ጊዜ ነበርሽ፣ በችግሬ ጊዜ ነበርሽ፣ በአጣሁ ጊዜ ነበርሽ፣ ባገኘሁም ጊዜ ነበርሽ፣ አሁን ደግሞ በስኬቴ በውድቀቴም ጊዜ ነበርሽ፣ አሁን ደግሞ በስኬቴ ጊዜ ከጎኔ የምትቆሚው አንቺ ብቻ ነሽ ብሏታል። እሷም እንግዲህ እሺ ጋሼ ብላለች ማለት ነው። እንግዲህ ምሳሌም ደግሞ ወንድሙ ለድልኝ እያለች ነው እንግዲህ እንደሰማሻት እያላት ነበረና አዎ አለች እሷማ ምናምን አለች። ስለዚህ ታዲያ ምን ትያለሽ ምናምን ትላት እንግዲህ ቅድስት እየተሽኮረመመች ነበረ። እሱም እንግዲህ ሳቅ ፈገግ ብሎ ምናምን ጸጥ ያላ። ቤተሰቦቻችን ብቻ ደስ የሚል ጊዜ ነው ያሉት እነሱ አሁን ፍቅራቸውን የሚያጣጥሙበት የራሳቸውን ጊዜ የሚያሳልፉበት ሰዓት ላይ ነው። ግን ወይዘሮ ማህሌት እዚህ ጋር ደግሞ ተንኮራኮራለች። እንግዲህ በሰው በፍቅር ላይ ውሃ ለመቸለስ እዚህ ጋር ደፋ ቀና እያለች ነው። ብቻ ግን በእጁ ሰበቡና ደግሞ ሌላ እንዳትከተው። ሌላው እነዚህና እንግዲህ መከሰሳቸውን ሰምተዋል። ምክንያቱም እነዚህና ኢንፎርሜሽን የሚደርሳቸው እንዳልናኳችሁ ያው ከሁሉም የህግ አካላት ጋር የተስተካከለ እንትን ስላላቸው ኢንፎርሜሽን ግንኙነት ስላላቸው እነዛኞቹም ያው በገንዘብ ስለሚገዙ አሁን በቃ ክስ እንደተመሰረተባቸው ወደ ኢንፎርሜሽን ደርሶታል። ዝና እንዳያችሁት እንግዲህ አሁን በቅርብ ነው ሄዶ ክሱን የመሰረቱትና ነገሮችን ለማለት እነሱ ደግሞ ቤት ለመቀየር ያው እንግዲህ ተፍ እያሉ ነው። ቤት አግኝተናል ብሏል መድብል። በቀጣይ እንግዲህ ቤት እንደሚቀይሩ እርግጠኛ ነን። ሰው ቤት ተቀየሩ ደግሞ ማህሌትም አታገኛቸውም፣ ዝናም ያሉበትን አያውቅም። ነገሮች እንግዲህ መስመር ይይዛሉ ብለን ተስፋ እናደርጋለን። በዛ ላይ ደግሞ ክሱን አጠናክረውት እንግዲህ ምስክር ደግሞ ኤፍራት አለች፣ ብሩክ አለ፣ ምሳሌም አለች፣ መድብልም አለ። ያን ያየውን ነገር በተለይ ደግሞ የመድብል ጓደኛው አለ። እሱ በጣም ብዙ ነገሮችን ያውቃል እሱ ስላየ ማለት ነው። ስለዚህ እንዲሁም ሞገስም አለ የነበረውን ነገር አብሮ ስለነበረ ስለዚህኛው በአንድ ሁነን ሰብሰብ ብለን እንግዲህ ያው ምስክር ሆናል እናሳስራቸዋለን ብለው እነሱ እንግዲህ ፋቀና እያሉ ነው የሚገኙት። ብቻ እንደሚሳካላቸው አንጠራጠርም። ሌላውን ሞገስና ሉላ ናቸው። እንግዲህ እነሱ ያው ትንሽ ነገር ወሰብሰብ ብሎባቸዋል፣ ግን በሰሞኑ ሁሉም ነገር እንደሚስተካከል ነው እንትኑ እያለ ያለው። ያው እንግዲህ ጠበቃው በጣም አስቸጋሪና መጥፎ ነው። መጥቶ እንግዲህ እንዳያችሁት ሉላን ማስደንግጧት ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ ቤተሰቦቼ። መልካም ጊዜ በያላችሁበት። ባይ ባይ።